አልኮል ልክ እንደ ሲጋራ ጥርሳችሁ እንደሚጎዳ ታውቃላችሁ? እንዴት የሚለውን ለማወቅ ይህንን ቪዲዮ እስከ መጨረሻው ይመልከቱ። ጤና ይስጥልኝ፣ ዶክተር ሰላም ነኝ ከፍናን ልዩ የጥርስ ክሊኒክ። ምንም እንኳን አልኮል መጠጣት ለጊዜው ዘና የሚያደርግ ቢመስልም ለጥርስ ጤንነት ግን በዝምታ የሚሰነዘር ጥቃት ነው። አብዛኞቹ የአልኮል መጠጦች በውስጣቸው ከፍተኛ የአሲድ መጠን ስለያዙ የጥርስን ጠንካራ መከላከያ ወይም ኢናሜል ቀስ በቀስ በመሸርሸር ጥርስ ለቅዝቃዜና ለሙቀት ተጋላጭ እንዲሆን ያደርጋሉ። ከዚህም በላይ አልኮል በአፍ ውስጥ ያለውን የምራቅ መጠን ስለሚቀንስ አፋችን እንዲደርቅና ባክቴሪያዎች በአፋችን ውስጥ በከፍተኛ ሁኔታ እንዲራቡ ምቹ ሁኔታን ይፈጥራሉ። ይህም ለጥርስ መበስበስና ለድድ በሽታ ዋነኛው መንስኤ ነው። በተጨማሪም ብዙዎቹ መጠጦች የሚዘጋጁት ከስኳር ጋር በመሆኑ ለባክቴሪያዎች ምግብ በመሆን የጥርስን መቦርቦር ያፋጥናል። እንዲሁም እንደ ቀይ ወይን ያሉ መጠጦች ጥርስ ላይ የማይለቁ ቀለሞችን ጥለው ሊያልፉ ይችላሉ። አልኮል ከጠጡ በኋላ አፍን በውሃ መታጠብና በቂ ውሃ መጠጣት ጉዳቱን ለመቀነስ ቢረዳም ዘላቂ ጉዳቱን ለመከላከል ግን አጠቃቀሙን መቀነስና የጥርስ ክትትል ማድረግ አስፈላጊ ነው። ይህንን ቪዲዮ መጠጥ ለሚያዘወትረው ጓደኛችሁ ሼር ማድረግ እንዳትረሱ።